ሰላም ጤና ይስጥልኝ። ሰላም ይብዛላችሁ። ሰላም ጤና ይስጥልኝ። ሰላም ይብዛላችሁ። ሰላም ጤና ይስጥልኝ። ሰላሙ ይብዛላችሁ። ፈጣሪያችን ሰላም ያብዛልን። ዛሬ ባለፈውም ጊዜ የውይይት ሀሳቤን ክፍል 2 ላይ ሳጠቃልል በሚቀጥለው ውይይት ክፍለ ጊዜ ላይ በሰላም በቸር ያገናኘን ብዬ ተሰናብቻቸው ነው የወጣሁት። ዛሬ ግን በሰላም እንድንገናኝ የፈቀደን አምላክ እያመሰገንን ሰላሙ ይብዛላችሁ የሚለው መልእክት ይዤ እነሆ በዚህ መስኮት ብቅ ብያለሁ። ዛሬ የምንወያየው የውይይቱ ርዕስ መሪነት ነው። መሪነት የሚባለው ቃል እጅግ በጣም ከባድ ነው። መሪነት ከራስ ነው የሚጀምረው። ከቤተሰብም አይደለም፣ ከጎረቤትም አይደለም፣ ከቀበሌም አይደለም፣ በሀገርም አይደለም። ከራስ ከግል ነው መሪነት የሚጀምረው። መሪነት ራሱን መምራት የማይችል በነዛ ቦታዎች ላይ ለመሳተፍ ማሰብ አይችልም። ራሱን መምራት የማይችል ቤተሰቡን አይደለም ግል ራሱን መምራት የማይችል ይሄ ከባድ ነገር ነው መሪነት ለሚባለው ቃል። ስለዚህ በዚህ ጉዳይ ላይ አጠር ያለ ሀሳብ አቀርባለሁ፣ ተወያዩበት። የመሪነት ጉዳይ መሪነት ብቻ አይደለም። በፍጹም መሪ ዋና አጀንዳው መምራት ብቻ ከሆነ የሆነ ጊዜ መሪ ዋና አጀንዳው መምራት ብቻ የሆነ ጊዜ አገር ጠፋ፣ ህዝብ ጠፋ። ቅድም ያነሳኋትን ሀሳቦች እንዳትረሱ። ራሱን መምራት ያልቻለ የመሪነት ጉዳይ መሪነት ብቻ አይደለም ያልኩትን በፍጹም መሪ ዋና አጀንዳው መሪነት ብቻ የሚሆን ከሆነ አገር ጠፋ፣ ህዝብ ጠፋ። አገር ይጠፋል፣ ህዝብ ይጠፋል የሚለውን ሀሳብ ሰፋ አድርጋችሁ ተመልከቱ። የዛን ሰዓት ማን ይኖራል ብላችሁ ትገምታላችሁ? አገር ጠፋ። አገር ከጠፋ ህዝብ ከጠፋ ማን ይኖራል ብላችሁ ነው የምትገምቱ? እስቲ እናንተ ዛሬ ከኔ ጋር በዚህ ውይይት ላይ የምትሳተፉ እስቲ እከሌ የሚኖረው ወይም እንደዚህ አይነቶች ናቸው የሚኖሩ ብላችሁ የምትገምቱ ካለ ይቀበላለሁ። እኔ ግን በማሳጠር በዛን ሰዓት የሚኖሩት መሪነትና መሪዎች ብቻ ይኖራሉ። መሪነትና መሪዎች ብቻ ይኖራሉ። መሪነቱ በስተጀርባ ያለውን አስታውሱ። መሪዎችን ድርጊትና አፈጻጸም አስታውሱ። መሬትና ህዝቡ ከጠፋ ህዝብ ከጠፋ አገር ከጠፋ ድብልቅልቁ ካወጣ መሪነቱና ህዝቡ ብቻ መሪዎች ብቻ ይኖራሉ። ያን ነው ማሰብ ያለባችሁ። ያ ማለት ኒውክሌር የታጠቁ ኃይሎች ኒውክሌሩን ከተጠቀሙ ኒውክሌር ራሱንም ጭምር ነው የሚያጠፋው። ራሱ ኒውክሌር ተጠቃሚውንም ያጠፋል፣ ህዝቡንም ያጠፋል፣ መሬቱን ባዶ ያደርጋል። ልክ እንደ ኒውክሌር ናቸው ማለት ነው። መሪነት እና መሪዎች ብቻቸውን የሚቀሩ ከሆነ ከኒውክሌር ይሻላሉ ትንሽ ለራሳቸው እንዲሰፋ አድርጓል ማለት ነው ያደርጋሉ ብዬ ነው። ስለዚህ እውነተኞች መሪዎች ስለ መሪነት ሚና የሚያውቁ መሪ መሆን ምን እንደሆነ የሚረዱ ስለ መሪነት አያስቡ። መሪነትን አይደለም የሚያስቀድሙት። መሪ ከሆንኩ እንዲህ እመራለሁ የሚለውን አይደለም፣ እኔ ህዝብ እመራለሁ የሚለውን አይደለም። መሪ አስቀድሞ ስለ አገሩ ያስባል። ስለ አገሩ መሪ የመሪነት ሚናው ስለ አገር፣ ስለ ህዝብ
ስለ ህይወት፣ ስለ ነገ፣ ስለ ብዙ ነገሮች ያስባል። በቃ መሪ የመሪነት ሚና መሪነት ይሄ ነው። መሪነቱ ይሄ ነው። የወደፊት ራዕዩ ይሄ ነው። የሚያቅደውም የሚያስበውም ይሄ ነው። መሪነት ሚናውም ይሄ ነው። የሚያስቀድመው ስለ አገሩ ጠፍታ እያለች አይደለም እኮ መሪነት ላይ የወጣው የሚመጣው መሪነት ሚናም ለመጫወት የሚበቃው አገር እያለ ይመጣና ስለ አገሩ ያስባል። ህዝብ እያለ ይመጣና የነበረውን ህዝብ ስለሱ ነው የሚያስበው። አንዱን እንዲገል አይደለም፣ እርስ በርስ እንዲሸዋኮት እንዲበተን አይደለም። ስለ ህዝቡ ያስባል። ህዝብ የሚባለው ከሁለት በላይ በአጠቃላይ ከሚሊዮን በላይ የሆነው ህዝብ ነው። ህዝብ ነው። ስለ ህይወት ያስባል። መኖር እንዴት እንደሚቻል ያስባል። መሪ መኖር የሚያስችልበትን ሁኔታ ያስባል። ስለ ነገ ያስባል። ስለ ብዙ ነገሮች ያስባል። መሪ ይሄ ነው የመሪ ሚና ወይም መሪ መሆን የሚገባው መሪ የመሪነት ጉዳይ መሆን የሚገባው ይሄ ነው ብዬ ነው የማስበው። እናንተስ ከዛ በላይ ጨምራችሁ ከተናገራችሁ ካስቀመጣችሁም ይቀበላለሁ። የኔ ሐሳብ ለእናንተ ለውይይቱ ያቀረብኩት ሐሳብ ይሄን ነው። መሪነትን ስለ ራስ ሲሉ አስበውበት መሪነትን ስለ ራስ ብለው አስበውበት የሚያውቁ መሪነትን የተጫወቱ ያሉ ከሆነ አይታችሁታል። ስለ ራስ አስበው የሰሩትን ስራ። ግን መሪነት ስለ ራስ አስበውበት ስለ ራስ ማሰብ አይገባም፣ አያስፈልግም። መሪነት ስለ ራስ ማሰብ አይገባም። በመሪነት ሚና ላይ በመሪነት ላይ ተቀመጠ ስለ ራስ ማሰብ አይገባም። አስበውበትም የሚያውቅ ያለ ከሆነ ካለፈው ከዛሬ 5 ዓመት 6 ዓመት እኛ ያየነው ነው። ከዛሬ 5 ዓመት 6 ዓመት በፊት ያየነው ነው። ስለ ራስ ያሰቡት ነገር ያመጣውን ሁኔታ ያለፍንበት ነው። መድገም አስፈልግ። ግን መሪነት ሚና ላይ ያለ ስለ ራስ ቅንጣት ያክል አስብ። ስለ ህዝብ ነው የሚያስበው፣ ስለ ሀገር ነው የሚያስበው፣ ስለ ህይወት ነው የሚያስበው፣ ስለ ነገ ነው የሚያስበው። ስለ ነገ ብዙዎችን ነገር ለመስራት ነው የሚያስበው። ብር ወርልድ ባንክ ማጠራቀም በፍጹም ስራው አይደለም። በፍጹም ስራው አይደለም። መሪ መሆን መሪነት ሚና የሚጫወት ቻንስለር ከጀርመኑ መማር ይገባል። መሪ ሚና ለዓለም ምስክርነት መስጠት የምትችል ከዛ እንደዛ አይነት ማለት ነው መሪነት። ወደ ግባቸው ዓላማ ለማሳካት የሚገሰግስ ነው መሪ። ስለ ግቡ ወደ ግቡ ዓላማ ለማሳካት የሚገሰግስ ነው መሪ። ስለ ራሱ አስብ። ያለ መሪነት ደግሞ ህዝብ ሌላው የሚከተለው ያለ መሪነት ጉዳያቸው ግብ ይደርስ ከሆነ ጉዳያቸው ወደ እሱ ሄደ አቤት ሳትል ሳታመለክት ሳትጮህ ቢሮ በራፍ ሳትቆም ያለ መሪነት ጉዳያቸው ግብ የሚደርስ ከሆነ ይህን መሪነት የሚባል ደፋር ነው። እንዴት ዋልክ ሳይሉ ወደ ግባቸው ሊሄዱ ይችላል። ሁሉም ወደ የግባቸው በተዘረጋላቸው መንገድ መሰረት። ስለ ሀገር የሚያስበው ግብ አለ፣ መሪነት ሚና አለ። ስለ ህዝብ የሚያስበው መሪነት ሚና የሚጫወተው አለ። ስለ ህይወት ኑሮ መሪነት ሚና የሚጫወት አለ። ስለ ዛሬ
ስለ ዛሬ መኖር እንዴት የሚቻል ሁኔታ ያስችላል የሚለው ሁኔታ የሚያስብ መሪነት አለ። ስለ ነገ የሚያስብ መሪነት ያዘው አለ። ብዙ ነገሮችን ከሩቅ የሚመለከት መሪነት ሚና የሚጫወተው መካከል ላይ ያለው ምን ይሆናል? ያለ መሪነት ሚና ራሱ ደግሞ እኔ ብቻዬን ቤተሰብንና እኔን የማስተዳድረው በውስጡ የምኖረው ጉዳዩ ግብ የሚደርስ ከሆነ አይክ በተዘረጋው መሰረት ጉዳዩ ግብ የሚደርስ ከሆነ ወደዛ ወደ መሪነት የሚባል ደፋር ሰው እንዴት ዋልክ ለማለት ሳይሄድ እንዴት አደርክ ሳይል ወደ ግባቸው ሊሄዱ ይችላሉ። በቀጥታ ወደ ተግባራቸው፣ ወደ ዓላማቸው፣ ወደ አቀዳቸው፣ ወደ ኢንዱስትሪያቸው ይሄዳሉ። እዛ በራፍ ላይ እዛ ቢሮ በራፍ ላይ ሄዶ ማሽጎድጎድ አያስፈልግም። ሳያስፈልግ ምን እየተሟላ ነው? ከዚህ እየተሰራ ነው። ከዚህ እቅዱ ተግባር ላይ ለማዋል የተዘረጋው ትክክል በመሆኑ ወደዛ የሚያስኬደው ነገር ምንድን ነው? ኧረ ድምፅህን አሰማን ብሎ ጥያቄ ካልሆነ በስተቀር ሰላሙ ሰፍኖ ሁሉም ስራ ድርሻው ፊና የተሳካ ጉዞ ከጀመረ በራፉ የሚያስኬድ ነገር የለም። ሁሉም ወደ የስራው ነው የሚሰማራው። ሁሉም ወደ የተግባሩ ይሰማራል። ሁሉም ወደ ልማቱ ይሰማራል። ሁሉም የምርቱን ፍሬ ለመሰብሰብ ይሰማራል እንጂ አቤቱታ ማመልከቻ ይዞ አይሄድም። ተበደልኩ ብሎ አይሄድም። ይሄ በደል ደረሰብኝ ብሎ አይሄድም። ይሄ ጥያቄ አልተመለስልኝም ብሎ አይሄድም። ለዚህ ጥያቄ መልስ ስጥ ብሎ አይሄድም። የመሪነት ጉዳይ ከሁሉም በላይ ለዚህ ሁሉም በላይ አገር ብያለሁ፣ ከላይ ህዝብ ብያለሁ። ህዝብ ደግሞ ሰው ነው። ህዝብ ደግሞ ሰው ነው። የመሪነት ጉዳይ በሰው ላይ ነው። የሰው ተባብሮ እድገት ማምጣት የሚችል መሆኑን አምኖ የሚንቀሳቀስ ነው መሪነት ሚና። ሰው እንዳይጎዳ የሚያስብ ነው መሪነት ሚና። ሰው ሲባዝን የማይፈልግ ነው መሪነት ሚና። ሰው ሲጠፋ መፈለግ ነው የመሪነት ሚና። ነገር ግን የመሪነት ጉዳዩ ሰው ማለያየት ከሆነ ሰው ተባብሮ እድገት ማሳየት እንዳይችል የሚያደርግ ሽኩቻ ውስጥ የተለያዩ ነገሮችን የሚፈጥር ከሆነ ሰው ከተጎዳ ማየት ደስታው ከሆነ ሰው ሲባዝን፣ ሲሮጥ፣ ሲሸሽ፣ ሲሰደድ፣ ሲበተን ማየት ከሆነ ሰው ሲጠፋ የማይፈልግ ከሆነ በጣም አስቸጋሪ ነው። በጣም 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 አስቸጋሪ ነው። አስቸጋሪ ስለሆነ መሪ መሆን የምትሹ ወይም መሪዎች የምትባሉ አሊያም ስለ መሪነት የምታስቡ ሁሉ ጉዳያችሁ ምንድን ነው? አሁን ይህን ዝርዝር ሀሳብ አቅርቤያለሁ። በውይይት ላይ አሁን ከኔ ጋር ያላችሁ መሪ መሆን ትፈልጋላችሁ ወይም መሪዎች ተብላችሁ የተቀመጣችሁ አላችሁ አይደል? አለም ደግሞ ስለ መሪነት የምታስቡ አሁን መሪነት ስለ መሪነት መሪ እንዲህ ቢሆን እንደዚህ ባድርግ እኔ እንዲሆናለሁ ብላችሁ ያቀዳችሁ ፕሮግራም ያወጣችሁ የፖለቲካ ፕሮግራም የያዛችሁ የግል ፕሮግራም ያለ ጉዳያችሁ ምንድን ነው? እንግዲህ ጉዳያችሁ ምንድን ነው? ይሄን ለዚህ መልስ ስጡ እስቲ። ጉዳያችሁ አድፍጣችሁ ነው ወይስ ግልጽ አድርጋችሁ አታላችሁ መድረክ ላይ ለመውጣት ነው? እኔ ያለሁበት ሀገር ላይ አንድ ታላቅ ሁኔታ ነበረና እዛ ላይ ህዝብ መድረክ ላይ በአፍ አታለለ፣ አሸነፈ። እኔ ለዚህ መድረክ ካበቃችሁኝ
በአጠቃላይ በሀገሪቱ ያለው ትምህርት ቤት ለልጆች ኮምፒውተር ፕሮግራም ማሰልጠኛ ገዝቼ ያቀርባለሁ አለ። ተመረጠ። ግለሰቦች በግል ካደራጁትና በሱቅ ከሚሸጡት በስተቀር በትምህርት ቤቱ የነበረው ኮምፒውተር ሁሉ ሲበላሽ አባከና የሚል ጠፋ። እንዲህ አይነት አታላይ ንግግር ይዛችሁ ለመቅረብ የምትፈልጉ ካላችሁ የበጎች እረኛ ሆናችሁ ጮማውን በልቶ እንደሚበላ የበግ እረኛ ቆዳቸውን እንደሚጫምቱ ቆዳቸውን ገፎ ጫማ ሰፍቶ እንደሚጫምቱ ፀጉራቸውን ሸልቶ ሱፍ እንደሚለብሱ መሆን የምታስቡ ከሆነ ጠፍታችሁ ታጠፋላችሁ። ህዝብን ራሳችሁም ጠፍታችሁ ህዝብን ታጠፋላችሁ። አገርንም ታጠፋላችሁ። ሰላምንም ታጠፋላችሁ። ሁሉን ነገር ታበላሻላችሁ። ለምን? የበግ እረኛውን ሁኔታ ተመልከቱ። የበግ እረኛ በጎች ጮማ ከሆኑ አርዶ ይበላሉ። ዓለም ህዝብ ሰርቶ ከበለጸገ ወደ ኪሳችሁ ለመበዝበዝ የምታቅዱ ካላችሁ ተሳስታችኋል። ከዛ ሀሳብ ውጡ። ለራስ ብቻ ማሰብ ለራሳችሁ ብቻ የምታስቡ ካላችሁ ከነዛ ውስጥ ከሶስቱ መካከል ላይ መሪ ለመሆን የምትሹ ወይም መሪዎች የምትባሉ አለዚያም ስለ መሪነት የምታስቡ ገና ወደፊት መሪ ለመሆን ይሆናለሁ መሪ ቢሆን እንዲያደርጋሉ ብላችሁ የምታስቡ ስለ ራስ ብቻ ማሰብ የምታስቡ ከሆነ በዛ አስባችሁ ራሳችሁን ለመጥቀም አስባችሁ የምትነሱ ከሆነ ለራሲ ተንከብካቢ የበለጠ ስፍራ የምትሰጥ ከጎን ለማቆም ለማሰለፍ የምታስብ ከሆነ ወዮላችሁ ለአሁኖችም ወዮላችሁ አሁን ላሉት መሪዎችም ቢሆን መሪነት ሚና የምትጫወቱ ያላችሁ ብትሆኑ ወዮላችሁ። የህዝብ ወገን ከህዝብ የወጣ መሆናችሁን መርሳት የለባችሁም። የህዝብ ወገን ነኝ ብለህ ከህዝብ የወጣ መሆንክን እንዳትረሳ፣ መሆናችሁን እንዳዘንጉ። ህዝብን ማታለል አትችልምና በህዝብ ጉያ ስር መደበቅም በኋላ ይቸግርሃል። ስለዚህ መሪነት የሚያድን እንጂ የሚያጠፋ እንዳይሆን ምን ታስባለህ? በመሪነት ላይ ወጥተህ ተከብረህ በህዝብ ጉያ ገብተህ በመሪነት ላይ ከነበርክበትም ሁኔታ የበለጠ ተከብረህ የምትኖር እንድትሆን ምን ታስባለህ? ምንድነው ያለ ሐሳቢ? ምንድነው ያለ አንተ የሚያድን እንጂ የማጥፋ እንዳይሆን ምን ታስባለህ? ምን ታስባላችሁ? ምን እቅድ አላችሁ? እቅዳችሁን ግልጽ አድርጉ። ግልጽ እናድርግ። ግልጽ ያደረጋችሁ ሁኑ። ጸጉር አሽሞንሙኖ መድረክ ላይ ማውጣት አይደለም። ይሄ ባህልና ቱሪዝም ውስጥ አይደለም። በሀገር ውስጥ የሚደረገው እንቅስቃሴ የሚታየው ስራ ይመስክር እንጂ ሰውነቴ ሊመሰክር አይገባም። ስራ ይመስክር እንጂ ሰውነቴ ሊመሰክር አይገባም። ሰውነቴ እንደውም መበዝበዝን ነው የሚያሳየው። ለመሪነት ሽኩቻ በበዛበት በዚህ ዘመን መልስ የሚሆነው ለመሪነት ሽኩቻ በበዛበት በዚህ ዘመን መልስ የሚሆነው የሚከተለው ይሆናል። ይህንም ከተናገርኩ በኋላ ውይይትን አጠቃላለሁ። ማንም ይምራው ማን ብቻ ሁነኛ መሪ ሆኖ ሰው መሆናችንን ማንም ይምራው ማን ብቻ ሰው ሁነኛ መሪ ሆኖ
ሰው መሆናችንን ተገንዝቦ የተለያየን አንድ አይነቶችን ሰብስቦ የእድገት መንገዱን አስፍቶ እንዲመራን የሚመራን ከሆነ የሚያስብ ከሆነ ሊመራን የሚያቅድ ከሆነ የመሪነት በሽታ ለሆነው ሽኩቻው መልስ ነው። ለመሪነት በሽታ ሽኩቻ ለሆነው ሽኩቻ መልስ ይሆናል። ይሄንን ይዛችሁ በዚህ መልክ ማንም ይሁን ማን ብቻ ሁነኛ ሆኖ ብቻ ሁነኛ ሆናችሁ መሪነት ሚና መጫወት የሚገባችሁ ከላይ በተዘረዘረው መልክ ከሆነ አሩቅም ሹሩቅም ሳትሆን በትክክል በግንዛቤ አስፈላጊውን ተግባርና የመሪነት ሚና መወጣት የምትችል ሆነ ሽኩቻ ውስጥ የገባህ ብትሆን ስራህ የሚያወጣ ስለሆነ በስራህ የምትዘልቅ ስለሆነ ይህንን የተለያየን አንድ አይነቶችን ሰብስበህ የእድገት መንገዳቸውን አስፍተህ ወዳስም ደግሞ የምትሰራበትን እቅድ አስፍተህ እንድትመራን ወይ እንዲመራን ከሆነ የመሪነት በሽታ ለሆነው ለሽኩቻ መልስ ነው ብለን እንደመድማለን። ለመሪነት ሽኩቻ መልስ ይህ ነው ብለን እንደመድማለን። ከዛ ውጪ የለም። ሰው መሆናችን በቂ ብለናል። እኛ ከሰው መሆናችን በላይ ሌላ አይነት አወኩ ናኩሽ ብሎ የመጣው መጥፎው ነው። ከእንግዲህ በኋላ ይሄን ምን በላ እሳት ይሄኛንስ ምን ጠበሰ እሳት ታለ ይሄን ሁሉ እስከምትጠበስ ድረስ ህይወት የለህም ተብሎ ነው የተናገረው። ተጠብሰናል፣ እሳት በልቶናል። ዳግም እሳት እንዲበላን አንሻም። ማንሽም ቢሆን ራስሽን እወቂ። ማንም ይሁን ማን ብቻ ሁነኛ ሰው ይግዛን። ማንም ይሁን ማን ብቻ ሁነኛ ሰው ይግዛን። የመሪነት ሚና መጫወት የሚችል ሀገር ወዳድ ህዝብ አቃፊ ህይወት መኖር የሚያስችል ሁኔታዎችን የሚተገብር ስለ ነገ የሚያስብ ብዙ ነገሮችን ስለ ዛሬም የሚያስብ ስለ ነገም የሚያስብ ስለ ብዙ ነገሮች የሚያቅድ ማንም ይሁን ማን ብቻ ሁነኛ የሆነ ይምራን። ማንም ይሁን ማን ብቻ ሁነኛ የሆነ ይምራን። ሰውንና ሰው ስለሚመራ በምድር ላይ ማንም ይሁን ማን ብቻ ሁነኛ ሰው ይምራን። ደህና ዋሉ። አመሰግናለሁ።